ከሰው የሚወጣውን ፋንድያ በፊታቸው ትጋግረዋለህ ይላልና ይሄ ምንድን ነው የሚያወራው? አይልም እህታችን። እሱንም ኡስታዞቻችሁ ናችሁ የሚዋሹት። አጥጋቢ ምላሽ ክፈትላት። ሕዝቅኤል 4:12 ከአካውንት ጋግሮታላችሁ ይላል። ከአካውንት ጋግሮታላችሁ ይላል። ይኸውልህ እንደ ገብስ እንጎቻም አድርገህ ይላል። ይኸውልህ ላንብብልህ። እንደ ገብስ እንጎቻም አድርገህ ትበላዋለህ፣ ከሰው በሚወጣው ፋንድያ በፊታቸው ትጋግረዋለህ ይላል። እና ምን ማለት ነው እኮ? ምን ማለት ነው? አስረዳኝ ነው። ከሰው የሚወጣ ፋንድያ ምንድን ነው እኮ? ፋንድያው በሰው የሚወጣ እሱን ብሉት ይላል እህታችን። ለምንድን ነው የሚጋግረው? ትበላዋለህ የሚለው ስለምንድን ነው? እንደ ገብስ እንጎቻ አድርጎ ለምን ይበላዋል? ፋንድያውን ትበላለህ ይላል። ኧረ ተይ እህታችን ተይ። ኤኒዌይስ ክፈትላት አንዴ። እንጎቻም አድርገህ ትበላዋለህ። ልስም በቃ አዳምጪ እሺ። ቁጥር 10 ጀምራ አድርግልኝ አንዴ። በደንብ አስተውይ። ሕዝቅኤል ለመቶ ምናምን ለቀናት ካካ ማለት ያለባቸው አይ ቲንክ ዘዳግም ምዕራፍ 23 ቁጥር 12 አካባቢ ላይ የተከለለላቸው አሉ። እዛ ውስጥ አይጸዳዱም፣ ወጥተው ነው የሚጸዳዱት። እና መሬት ተቆፍሮ ሽንት ቤት ውስጥ ነበር መጸዳዳት ያለባቸው። ነገር ግን ከኃጢአት ጋር በተያያዘ ሕዝቅኤል እንዳይወጣ እዚህ ራዩን በሚጽፍበት ይህንን እንትን በሚለው እንዳይወጡ ተከለከለ። የትም መሄድ አይችሉም፣ ለመጸዳዳት ርቀው መሄድ አይችሉም ነበር። እና ክፍሉን ላንብብልሽ። የምትበላው በሚዛን በየቀኑ 20 ስቅል ይሁን። በደንብ አስተውይ። የምትበላው ስንት ስቅል ይሁን እንዳለ እህታችን እያሳያት እየጠቆምከው 20 ስቅል ይሁን ይላል አይደለ? በየጊዜው ትበላዋለህ አለ። በየቀኑ ትበላዋለህ። ውሃውንም በልክ የኢን መስፈሪያ 6 እጅ አንድን እጅ ትጠጣለህ ይላል አይደለ? ከቁጥር 9 አድርግልኝ፣ ዝቅ አድርገው አንዴ። ከቁጥር 9 አስጀምርልኝ። የሚበላውን ከስር በደንብ አንተም ስንዴን፣ በደንብ አስተውይ፣ ስንዴን፣ ገብስን፣ ባቄላን፣ ምስርን፣ ጤፍን፣ አጃን ወደ አንተ ውሰድ። እነኚህዎች ላይ የሚበሉ ናቸው አይደሉም እህታችን? የሚበሉ ናቸው። እነኚህ ውሰድ አለው። በአንድ ዕቃም ውስጥ በደንብ አስተውይ፣ በአንድ ዕቃ ውስጥም አድርገህ እንጀራ ጋግር አለ። የሚጋገረው ምኑ ነው? ስንዴ፣ ጤፍ፣ እነኝን በአንድ ዕቃ ውስጥ አድርገህ እንጀራ ጋግር። በጎድንህ እንደተኛህበት ቀን ቁጥር 390 ቀን ትበላዋለህ። እነኚህ የሚወስዳቸውን የተሰፈሩ ምግቦች ለስንት ቀን ነው የምትመገበው ተባለ? ለ390 ቀን ነው የሚመገባቸው። ምኖቹን? ምስር፣ ስንዴ፣ ገብስ፣ ባቄላ እነኝን። ኦኬ ከፍ አድርገው ቁጥር 10 የምትበላውም በሚዛን በየቀኑ 20 ስቅል ይሁን። መጠኑ ተነገረው። ለ390 ቀናት ያህል ምን መመገብ አለበት? 20 ስቅል በየቀኑ እችን ያህል ነው መመገብ ያለብህ። ከዚህ መጠኑ ይሄን ያህል ይሁንልህ ተባለ። ኦራይት የቱ ጋር ነበር? በየጊዜው ትበላዋለህ አለው። ውሃንም በልክ ኢን መስፈሪያ ከ6 እጅ አንድን እጅ ትጠጣለህ፣ በየጊዜውም ትጠጣዋለህ አለ። የሚጠጣውም የውሃ መጠን ተነገረው። ለስንት? ለ390 ቀን ያህል በዛሽ በተከለለለት ስለሚቆይ ማለት ነው፣ መውጣት ስለማይችል ውሃው ምን ያህል መጠጣት እንዳለበት፣ ምግቡ ምን ያህል መብላት እንዳለበት እየተነገረው ነው። እንደ ገብስ እንጎቻ አድርገህ ትበላዋለህ። ምኑን? ከዛ በኋላ የተነገረውን ስንዴውን፣ ገብሱን፣ ጤፉን፣ ምስሩን እንደዚህ እንደምን አድርገህ ትበላዋለህ? እንደ ገብስ እንጎቻ አድርገህ ትበላዋለህ። ከሰው በሚወጣ ፈንድያ በፊታቸው ትጋግረዋለህ። ምኑን ነው የሚጋግረው? ስንዴውን፣ ገብሱን፣ ጤፉን። ያንን በምን ትጋግረዋለህ? ከሰው በሚወጣ ፋንድያ በፊታቸው ትጋግረዋለህ። ማብሰያነት፣ ማገዶነት ከሰው የሚወጣውን ፋንድያ ትጠቀማለህ ነው። እግዚአብሔርም እንዲሁ የእስራኤል ልጆች እነርሱን በምትበትንባቸው በአሕዛብ መካከል እርኩስ እንጀራቸውን ይበላሉ አለው። ከፍ አድርገው። እኔም ጌታ እግዚአብሔር ሆይ ወዮ ወዮ፣ እነሆ ሰውነቴ አልረከሰችም፣ ከታናሽነቴ ጀምሮ እስከ ዛሬ ድረስ ጥምብና አውሬ የሰበረውን ከቶ አልበላሁም፣ እርኩስ ሥጋም በአፌ ውስጥ አልገባም አልኩ። ከፍ አድርገው። እርሱም
እነሆ በሰው ፈንድያ በደንብ አስተዊ። እነሆ በሰው ፈንድያ ፋንታ ኩበት ሰጥቼሃለሁ። ሕዝቅኤል ተጸየፈ። ምን? በሰው ፋንድያ ወይንም ከሰው በሚወጣ ኮሲ ምግብ ማብሰልን አንድዶ ማብሰልን አልፈለገም ሕዝቅኤል። እግዚአብሔር ፈቅዶለት ነበር አይደለም? በዛ አድርጎ እንዲጋግር። አሁንም እኮ እንጠቀማለን። ባዮጋዝ አትጠቀሙም እንደ እናንተ ጋር? በሰው ፋንድያ እኮ ቀጥታ እኮ ነው። ምንም ኬሚካል አንድ ደሻ ተጠቀሚ። ባዮጋዝ አንድ ደሻ ተጠቀሚ። አሁን ነው አንድ ኬሚካል የመጣው እንጂ ድሮ እንደዛ ነበር። ስለዚህ አሁን ያን የሚባል ነገር የለም። ባዮጋዝ በጣም ቤስት አይደለም። ኩበት ለምሳሌ ከከብቶች ይወጣል፣ ይደርቃል፣ ይጋገርበታል። ገባህ? ከሰው የሚወጣውን ፋንድያም ልክ እንደዛ ነው የሚጠቀሙት የነበረው ድሮ ማለት ነው። እና እግዚአብሔር ይሄንን አድርግ ሲል እሱ ግን ተጸየፈ። እግዚአብሔር ግን አትጸየፈው። ጎበዝ፣ አንድ ጎበዝ። ኤኒዌይስ ሳይደርቅ አይነድም። የደረቀ ነገር የሰውን ፋንድያ ቢሆን ተኩበቱ ምን የሚለይበት የለም። እህታችን ተኩበት የሚለይበት የለም፣ ስለደረቀ ማለት ነው። ሊነድ ይችላል። ስለዚህ ለማንደጃነት አዳምጪ፣ ለማንደጃነት ይህንን ሕዝቅኤል ጠየቀ። ይህንን ማንደዱን እንትን አለው። ከዛስ ምን ተሰጠው? ከከፍቶች የሚወጣ ፋንድያን ለማብሰያነት ለማንደጃነት ተጠቀመው ተባለ። ማ? ሕዝቅኤል። እኛ ጋር ጁስ አድርገን እንድንጠጣው አይደለም። እናንተ ጋር ጁስ ነው ሆነ ተደርጎ እየጠጣ ያለው። ይኸውልህ እንደ ገብስ ይላል ወይ? እንጎቻም ይላል። ይኸውልህ ላንብብልህ። እንደ ገብስ እንጎቻም አድርገህ ትበላዋለህ፣ ከሰውም በሚወጣው ፋንድያ በፊታቸው ትጋግረዋለህ ይላል። እና ምን ማለት ነው እኮ? ምን ማለት ነው? አስረዳኝ ነው። ከሰው የሚወጣ ፋንድያ ምንድን ነው እኮ? ፋንድያው በሰው የሚወጣ እሱን ብሉት ይላል እህታችን። ለምንድን ነው የሚጋግረው? ትበላዋለህ የሚለው ስለምንድን ነው? እንደ ገብስ እንጎቻ አድርጎ ለምን ይበላዋል? ፋንድያውን ትበላለህ ይላል። ኧረ ተይ እህታችን ተይ ተይ ተይ። ኤኒዌይስ ክፈትላት አንዴ። እንጎቻም አድርገህ ትበላዋለህ። ልስም በቃ አዳምጪ እሺ። ቁጥር 10 ጀምራ አድርግልኝ አንዴ። በደንብ አስተውይ። ሕዝቅኤል ለመቶ ምናምን ለቀናት ካካ ማለት ያለባቸው አይ ቲንክ ዘዳግም ምዕራፍ 23 ቁጥር 12 አካባቢ ላይ የተከለለላቸው አሉ። እዛ ውስጥ አይጸዳዱም፣ ወጥተው ነው የሚጸዳዱት። እና መሬት ተቆፍሮ ሽንት ቤት ውስጥ ነበር መጸዳዳት ያለባቸው። ነገር ግን ከኃጢአት ጋር በተያያዘ ሕዝቅኤል እንዳይወጣ እዚህ ራዩን በሚጽፍበት ይህንን እንትን በሚለው እንዳይወጡ ተከለከለ። የትም መሄድ አይችሉም፣ ለመጸዳዳት ርቀው መሄድ አይችሉም ነበር። እና ክፍሉን ላንብብልሽ። የምትበላው በሚዛን በየቀኑ 20 ስቅል ይሁን። በደንብ አስተውይ። የምትበላው ስንት ስቅል ይሁን እንዳለ እህታችን እያሳያት እየጠቆምከው 20 ስቅል ይሁን ይላል አይደለ? በየጊዜው ትበላዋለህ አለ። በየቀኑ ትበላዋለህ። ውሃውንም በልክ የኢን መስፈሪያ 6 እጅ አንድን እጅ ትጠጣለህ ይላል አይደለ? ከቁጥር 9 አድርግልኝ፣ ዝቅ አድርገው አንዴ። ከቁጥር 9 አስጀምርልኝ። የሚበላውን ከስር በደንብ አንተም ስንዴን፣ በደንብ አስተውይ፣ ስንዴን፣ ገብስን፣ ባቄላን፣ ምስርን፣ ጤፍን፣ አጃን ወደ አንተ ውሰድ። እነኚህዎች ላይ የሚበሉ ናቸው አይደሉም እህታችን? የሚበሉ ናቸው። እነኚህ ውሰድ አለው። በአንድ ዕቃም ውስጥ በደንብ አስተውይ፣ በአንድ ዕቃ ውስጥም አድርገህ እንጀራ ጋግር አለ። የሚጋገረው ምኑ ነው? ስንዴ፣ ጤፍ፣ እነኝን በአንድ ዕቃ ውስጥ አድርገህ እንጀራ ጋግር። በጎድንህ እንደተኛህበት ቀን ቁጥር 390 ቀን ትበላዋለህ። እነኚህ የሚወስዳቸውን የተሰፈሩ ምግቦች ለስንት ቀን ነው የምትመገበው ተባለ? ለ390 ቀን ነው የሚመገባቸው። ምኖቹን? ምስር፣ ስንዴ፣ ገብስ፣ ባቄላ እነኝን። ኦኬ ከፍ አድርገው ቁጥር 10 የምትበላውም በሚዛን በየቀኑ 20 ስቅል ይሁን። መጠኑ ተነገረው። ለ390 ቀናት ያህል ምን መመገብ አለበት? 20 ስቅል በየቀኑ እችን ያህል ነው መመገብ ያለብህ። ከዚህ መጠኑ ይሄን ያህል ይሁንልህ ተባለ። ኦራይት የቱ ጋር ነበር? በየጊዜው ትበላዋለህ አለው። ውሃንም በልክ ኢን መስፈሪያ ከ6 እጅ አንድን እጅ ትጠጣለህ፣ በየጊዜውም ትጠጣዋለህ አለ። የሚጠጣውም የውሃ መጠን ተነገረው። ለስንት? ለ390 ቀን ያህል በዛሽ በተከለለለት ስለሚቆይ ማለት ነው፣ መውጣት ስለማይችል
ውሃው ምን ያህል መጠጣት እንዳለበት፣ ምግቡ ምን ያህል መብላት እንዳለበት እየተነገረው ነው። እንደ ገብስ እንጎቻ አድርገህ ትበላዋለህ። ምኑን? ከዛ በኋላ የተነገረው ስንዴውን፣ ገብሱን፣ ጤፉን፣ ምስሩን እንደዚህ እንደምን አድርገህ ትበላዋለህ? እንደ ገብስ እንጎቻ አድርገህ ትበላዋለህ። ከሰው በሚወጣ ፈንድያ በፊታቸው ትጋግረዋለህ። ምኑን ነው የሚጋግረው? ስንዴውን፣ ገብሱን፣ ጤፉን። ያንን በምን ትጋግረዋለህ? ከሰው በሚወጣ ፋንድያ በፊታቸው ትጋግረዋለህ። ማብሰያነት፣ ማገዶነት ከሰው የሚወጣውን ፋንድያ ትጠቀማለህ ነው። እግዚአብሔርም እንዲሁ የእስራኤል ልጆች እነርሱን በምትበትንባቸው በአሕዛብ መካከል እርኩስ እንጀራቸውን ይበላሉ አለው። ከፍ አድርገው። እኔም ጌታ እግዚአብሔር ሆይ ወዮ ወዮ፣ እነሆ ሰውነቴ አልረከሰችም፣ ከታናሽነቴ ጀምሮ እስከ ዛሬ ድረስ ጥምብና አውሬ የሰበረውን ከቶ አልበላሁም፣ እርኩስ ሥጋም በአፌ ውስጥ አልገባም አልኩ። ከፍ አድርገው። እርሱም እነሆ በሰው ፈንድያ፣ በደንብ አስተዊ፣ እነሆ በሰው ፈንድያ ፋንታ ኩበት ሰጥቼሃለሁ። ሕዝቅኤል ተጸየፈ። ምን? በሰው ፋንድያ ወይንም ከሰው በሚወጣ ኮሲ ምግብ ማብሰልን፣ አንድዶ ማብሰልን አልፈለገም ሕዝቅኤል። እግዚአብሔር ፈቅዶለት ነበር አይደለም? በዛ አድርጎ እንዲጋግር። አሁንም እኮ እንጠቀማለን። ባዮጋዝ አትጠቀሙም እንዴ እናንተ ጋር? በሰው ፋንድያ እኮ ቀጥታ እኮ ነው፣ ምንም ኬሚካል ምንም ነገር አንድ ደሻ ተጠቀሚ። ባዮጋዝ አንድ ደሻ ተጠቀሚ። አሁን ነው አንድ ኬሚካል የመጣው እንጂ ድሮ እንደዛ ነበር። ስለዚህ አሁን ያን የሚባል ነገር የለም። ባዮጋዝ በጣም ቤስት አይደለም። ኩበት ለምሳሌ ከከብቶች ይወጣል፣ ይደርቃል፣ ይጋገርበታል። ገባ? ከሰው የሚወጣውን ፋንድያም ልክ እንደዛ ነው የሚጠቀሙት የነበረው ድሮ ማለት ነው። እና እግዚአብሔር ይሄንን አድርግ ሲል እሱ ግን ተጸየፈ። እግዚአብሔር ግን አትጸየፈው። ጎበዝ፣ አንድ ጎበዝ። ኤኒዌይስ ሳይደርቅ አይነድም። የደረቀ ነገር የሰውን ፋንድያ ቢሆን ተኩበቱ ምንም የሚለይበት የለም። እህታችን ተኩበት የሚለይበት የለም፣ ስለደረቀ ማለት ነው። ሊነድ ይችላል። ስለዚህ ለማንደጃነት አዳምጪ፣ ለማንደጃነት ይህንን ሕዝቅኤል ጠየቀ። ይህንን ማንደዱን እንትን አለው። ከዛስ ምን ተሰጠው? ከከፍቶች የሚወጣ ፋንድያን ለማብሰያነት ለማንደጃነት ተጠቀመው ተባለ። ማ? ሕዝቅኤል። እኛ ጋር ጁስ አድርገን እንድንጠጣው አይደለም። እናንተ ጋር ጁስ ነው ተደርጎ ያለው ማለት ነው። እንደ ጭስ አድርገን ተጠቀመው። ስልኩ ጭሱ ምግቡ ላይ ይቀላቀላል፣ በእጁ ይነካከዋል። ለማንደድ ብዙ ነገር አለ። ገባ አይደለም? ያንን እግዚአብሔር ሲያዘው ግን ሰውየው ንጹህ ሆኖ ራሱን አይ ይሄ ነገር አልፈልግም አለ። እግዚአብሔር ግን እንደዛ እንዲያደርግ ፈቅዶለት ነበረ። ገባ አይደለም? መልካም። ማንኛውም ጭስ ካርቦን ዳይኦክሳይድ ወይም ሞኖክሳይድ ነው እንትን የሚሆነው። ይህንኛው ደግሞ የነደዱ ነገሮች ሁሉ ባክቴሪያ የላቸውም። እህታችን ሜቢ ማታውቂ ከሆነ ማንኛውም ሲጠፈጥፈውስ? አዳምጪ፣ ተረጋጊ። ኤኒዌይስ ጠፍጥፈው ካካን በእጅ ጠፍጥፈው የሚል የለም። አንድ የሌለ ነገር አትጠቀሚ። እንደናንተ በጁስ አድርጎ እንዲጠጣው አይደለም። በእጅ ጠፍጥፈው የሚል የለም። የደረቀ ተረጋጊ። እንደዛ ጁስ አድርገህ ጠጣ የሚልም የለም። ኦኬ ካካ የሚሉት እዛ ውሃ ውስጥ ይጠጡታል። ትጠጫለሽ አንቺ የምትሆኝ አይደለው ነው? ነብይሽ እንደሚጠጣውን አንቺ አይጠጭም። ስማ ይኸውልህ፣ እኔ ማማዬን አስፈቅጄ በስነ ስርዓት ለመማር ለመጠይቅ ነበር የገባሁት። ምንም ያለሽ ነገር የለም። ወደ ትችት ወደዛ እየሄድሽ ነው። የሆነ ነገር ስላነሳ ለዛ መልስ ነበር ይሄን ያመጣሁልህ እንጂ ይሄን ጥያቄ ሁሉ አይገናኝም። እንግዲህ አሁን ጭንቅላታችሁ የምትጠቀሙ ሰዎች በደንብ አስተውሉ። ባዮጋዝ ማንኛውም ሰው ይጠቀማል። አሁን ላይ እንደውም ባዮጋዝ ከሰዎች የሚወጣ ካካ ለባዮጋዝ ይሆናል። የደረቀ ነገር ሊነድ ይችላል። ኩበት በእጃችሁ ነክታችሁ ምግብ አበሉ። ከሰል ነክታችሁ ከሰል እጃችሁ ላይ ምን ያህል እንደሚያጠቁር ታውቁታላችሁ። ያ ካርቦን ሞኖክሳይድ ደግሞ ለጤና ጤናማ ነው ወይ? አይደለም። ከሰው የሚወጣ ከሰል የተለየ ነው ማለት አይደለም። ገዳይ የሚባለው እንደውም ካርቦን ሞኖክሳይድ የከሰል ነው ገዳዩ። ቤትሽ ውስጥ ከሰል አጫጭሰሽ ከታፈነ ኢሚዲየትሊ ይገልሻል። ገዳይ ነው። ከሰገራ የወጣ ወይንም ደግሞ ከሰው የወጣው ኩበቱ ፈንድያው ከከሰል የከፋ ነው የሚል ጥናትም የለም። ጭሱ የማንኛውም ጭስ የእንጨትም ቢሆን ለአይን ጤና አይደለም። በማንኛውም ሁኔታ ላይ ከሰልም ሆነ ማንኛውም ነገር
በዛ ሰዓት ይሄን አታውቅመታችን ይመስለኛል። ደረቅ ነገር ቆሻሻ አይደለም የሚባል ነገር አለ። ኤኒዌይስ እንደዛ ነው። ክርስቲያን ፓራፍሬዝ አድርገው ተጥቁት። የኔ ጥያቄ ምን ነበር? ከጅምሩ እግዚአብሔር ፈቅዶለታል። ነብዩ ግን ነይ ሰገራው እንዲጋገር ፈቅዶለታል ብለሻል አይደለ? እንዲጋገርበት ፈቅዶለታል እግዚአብሔር። ሰገራውን እንዲጋገርበት ፈቅዶለታል እግዚአብሔር። ግን እሱ እህታችን ተረጋጊ። በእናንተ ነገርንሽ እኮ ሰገራው ይጠጣል። አላህ ነው የፈቀደው አይደለ? መከራሱ አይናገርም። ቆይ ሙሐመድ ያንን የወይል ውሃ መጣሽ አላህ ይምላል አይምልም? መዲና እሱ ምን ብሎ ይምላል? አላህ እንዴት ነው የሚምላው? አላህ እንዴት ነው የሚምላው? ምን አይነት ጥያቄ ነው አንተ የምጠይቀው? የእናንተ ፈጣሪ ማን ነው? ላሳይሽ እንደሚምል። እሺ ሱራ 69 38 ክፈተው ክርስቲያን። በእኔ ራሱ እየማለ ሊሆን ይችላል አላህ ሚውት አታርገኝ። እኔ እያወራሁ ሚውት አታርገኝ። 38 ኦኬ እስቲ አንብቤ ይሄንን። ምኑን ነው የማነበው? ይሄ ተከፈተልሽን ቁርአን እስካለሽ አንተ እፎይ አዳምጪ። አላህ በምታዩም በማታዩም አላህ ይምልልሻል። ልንገርህ ሚውት እያረከኝ እኮ ነው። ደግሞ ሚውት እያረከኝ አዳምጪ። ምን ብሉ ከሆነ የግዴታ ለመማል ፈጣሪ ያስፈልጋል ብለሻል። ማምሉ ከሆነ ፈጣሪ የላችሁም ማለት ነው ብለሻል። አላህ አዳምጪ። ለምንድን ነው ማምሉ? አዳምጪ። ይሄ ራሱን እንደዚህ በሹህ አዳምጪ። ግም ያቦካውን ጭቃ ያቦካውን እኮ እያመለክሽው ነው። እኔን እያየሽ ነው። አሁን በምታዩት እምላለሁ በማለቱ በእኔ እየማለ ነው። እፎይ ይቅር በለኝ፣ እፎይ አቃጠልከኝ፣ እፎይ ተሰቃየው፣ በእፎይ ይሆንም እያለ በእፎይ እየማለ ነው። በምታዩ እምላለሁ ስላለ ማለት ነው። ስለዚህ አምላኩ ነኝ ማለት ነው። እናንተ ኮሜንት ነው ምንድን የምታረጉትና አቡ አልኩም ዛቱ የአረብና የሙስሊም ገንዘብ ነው ዛሬ እንደዚህ እያበላችሁ ቁጭ ብላችሁ ኩርሲ ላይ እንትን የምትሉት እናንተ ከፍታፉላ ማለት ነው። አላህን አላችሁ ጌታዬ የአረብ ጉደኞች። ተረጋጊ እስኪ አንዴ በእናትሽ ተረጋጊ በእናትሽ። እናንተ ቁጭ ብላችሁ ምንም እኮ ጥቅም የላችሁም እናንተ። ጭራሽ እኛ ጥሩ ነገር እያረጋችሁልን ነው ያላችሁ። አይገርም? አንተ ራስህ ማለት ነው አንተ እጅህ ብቻ የሚታየው የፎይ አሽከር ስንት እየከፈለህ ነው? እኛ ክፍያችን የሚያገኛት እየከፈለህ ነው አይደለ? እኛ ክፍያችን እናንተን ከጨለማ መውጣት ነው። ክፍያችን ውስጥ ነው፣ ሌላ ክፍያ የለንም። ፕሊስ ተረጋጊ አይደል? እስኪ አንዴ ተረጋጊ። ኧረ በስመ አብ መንፈስሽን በጣም የተረበሽ ነው። እንዴት ነው የምትኖሪው ከሰው ጋር ግን? በስመ አብ ኧረ አንተ እንዴት ነው የምትኖረው ከሰው ጋር በውሸት እንትን እያልክ አረብኛ መንበብ ትችላለህ? ቁጭ ብለህ አንድም ነገር ተኛ ታወጡልንም ባህልፍልክ። እስኪ አላህ ይታርጊ በቃ ትረብሽ ተሽዬ መጣው ብለሽ አንተ ገገማ ማለት ነው። አንተ እፎይ የምትባል ሰው ያን ከብት እንስሳ አንተን የሚከተሉ ማለት ነው። ግን የሚከተልም ደግሞ የለም ሲጀመር ምንም እንችላች ተተከተለሽ እያዳመጥሽ ነው። እኔ ወላሂ አንተን ሳይ ማለት ነው ወዴ ላይ ይለኛል፣ ያስተውከኛል። አውዝ ቢላ እና አሁን እያስታወቅሽ ነው። ጥሩ ነው። እፎይ በቃ ጉልበተኛ ብቻ ነው የምትሰማው። አሁን እሷን አዳምጣ። ኧረ እባክህ አዳምጥ። ጥሩ ነው። ወላጋ ከአንተ ጋር ለማውራት እኔ እንትን የለኝም። መጀመሪያ ወላቃ ነበር። ይሄን አታውቅም። የበድር ጦርነት ላይ ሄዶ ነብዬንም ጥርሱን አራግፈውለታል። ይሄን አታውቅም። ሊዘርፍ ሄዶ ጥርሱን አራግፈው ሰጥተውታል። ጥርሱ ወላቃ መሆኑን የፊት ጥርሱን አልነገሩህም። ነብይ እንደዚህ ነው፣ ነብይ እንደዚህ ነው ይላል። ይከካም ኤምዲ አንተ ቦላንተ ዶንቆሮ እፎያችን እንዴት ነሽ? ደህና ነው ወይ? ዘመዶችሽ ምን አድርግ ነው የሚሉኝ? በይ እቺ ደግሞ እቺ
ሸሊ ከካም አትጨማለቅ። መጀመሪያ ኤፎይ ሰላም ይበለው፣ ከዛ በኋላ እናወራበታለን። እሺ ወንድሜ እስቲ አስተምረን፣ እስቲ እንደ ሙስሊም አስተምረን ከምትሰድበን። አኑዬ ቆይ ኤፎይ ሰላም ልበለው። ቆይ እንዴ ኤፎይ እንዴት ነሽ? ደህና ነሽ ወይ? ከእንደዚህ አይነት አጋንንታዊ ስላመለስሽ እንኳን ደስ ያለሽ። የእፎይ ቅንጥራም ናቸው። አንተ በእናትህ ብልግናቸው ምንድነው? እሱ በኢየሱስ ከፍታ ሁሉ ራፈር ብሉ። እውቀት ከሌላችሁ ውጡ። እስቲ በቃ ታሳፍራላችሁ። የተማርከው ይሄንን አንተ የተማርከው ነው እዚህ መተህ የምትሰደበው። እኛ የተማርነው እንዲህ አይደለም። ተማርና ብልግናቸውን አያችሁ። ያፈን ከምከፍት ከፍታ ሁሉ እዛ ሄዱና እፎይ ተሳዳቢ ነው ይላሉ። ከዛ እስልምና እንደዚህ ነው። በአፋቸው እኮ ነው መተው የሚጸዳዱት በኢየሱስ ስም። እኔ በህይወቴ እንደዚህ አይነት ተሳዳቢ እንደ እስልምና አይቻል አቅም እንደዚህ አንተ ቂማላም አረበና አንተ ተረጋጋ። በቃ ነብይ ቅማል እንዳለበት አልነገርኩም። እኔ ምን ላድርግ ካለ እራስህ ቅማላም ስለሆንኩ እኮ ነው ሰውን ቅማላም ብለህ የምትሳደበው። አርጠረግ እስልምና እንደዚህ እባክህ ሶፍት ኮንክ ኤምዲ ሶፍት ኮንክ ፊት ላይ ጠርግልሃለሁ። 10 ደጋግመህ ፊት ላይ ያለው እንትና ጥረግ አትበል። ሶፍት መልክ የምትሰራው የምታስገባን የምታስወጥ። ስለዚህ ተረጋጋ። አሁን ተስኩ ላይ ታወራለህ አታወራም? ፕሌስ ወድናት እኔ ምንድነው እሱ እየየቢሉብኝ ቆርመደጅ ሚተተርግን ዲቃላ በኢየሱስ አውርዳቸው። ከስድብ የዘለለ እውቀት የሌላቸው ደደብ ናቸው። ተማሩ። ከነዚህ እስልምና ይሄ ነው። አኑኑ አዳራታችሁ ነው ዛሬ ሙስሊሞች እንደዚህ ናቸው። ሌላ ነገር አታውቅማ። የተሻለ ነገር ለመማር ነው። የተሻለ ነገር እስቲ ማርያምን ብለሽ እስቲ ማይ እስቲ አዳራታችሁ በቃ አንተ እፎይ የምትባል ደንቆሮ ማይም የመጨረሻ ዕድል ልስጥህ። ምን ያህል ይህ አዋቂ እንደሆንክ ላጋልጥህ። አንተ ስላላህ ምንም ሳዘባርቅ ሳደጋግም ባህሪው ላይ 5 ደቂቃ ካወራህ እኔ ንጽጽር አቆማለሁ። ማይክን አንሳው። ከአንተ ጋር ለምን አወራለሁ? እንዳንተ አይነት ደደብ ሰው ጋር አላወራም። 5 ደቂቃ ቆይ አንዴ። ስላላህ መልሱ ይሄ ነው። ኡስታዝ ያስተማረ ይሄንን ነው። ስላላህ ስትጠየቅ እከካም ብለህ መልስ ነው ያለ። እኔ ከአንተ ጋር አላወራም እያልኩ እኮ ነው። ከፈለክ አንተ ወንድ ከሆንክ ከእሱ ጋር ለምን አታወራም? ከኔ ጋር አውራ። ስላላህ መጣቀኝ ነው። ፓንት ይለብሳሉ ወንዶቹ? አዎ ይለብሳሉ ወንዶቹ ፓንት። ልጅ ለምንድን ነው የማይለብሱት? አይለብሱም። አንተ ነህ የተሰቀሉት ወንዶች ትከሻቸውን ይለብሳሉ። ከላይ ትከሻቸውን ሁሉም ቦታ አይከድኑትም። ያኔ አላህ እንደዚህ እንደ ሽርጥ ማለት ነው። ለምን እንደዛ የሚያደርጉት? እንደዛ የሚያደርጉት እኔ አላህ አለም አንደኛ ያኔ ይመስለኛል እኔ ከሙቀቱም አንፃር ነው። አሁን ሐዲሱን እኮ አሳየንሽ። ጣዖታውያኖች ውስጥ ሲያደርጉት ስለነበረ ዑመር ራሱ ደብሮ ለምን ነው እንደዛ የምናደርገው ሲል እኮ እንደዛ ያሉት ጣዖት አምላኪዎች ጃሂሎች ናቸው፣ የድሮዎቹ ማለት ግን አሁን ላይ እስላሞች ነው ካባ እየዞሩ ያሉት ማለት ነው። የድሮዎቹን እኛ እያልንሽ አለ ሜቢ ፖይንቱ አልገባሽም። ከጣዖት አምላኪዎች የተወሰደ ነው እያልንሽ ነው። እኛ ሙስሊሞች ድንጋይ ያቃርበናል ወደ አላህ ብለው ያምናሉ። እናንተም ኃጢአታችን ድንጋዩ ይሸከማል ብላችሁ ታምናላችሁ። እነሱም ሰባት ጊዜ ዞሩ ነበረ እንዴ? ትጠይቂያለሽ። የጠቆረው ድንጋዩ ለምንድን ነው? የጠቆረው ድንጋዩ ለምንድን ነው? የሰው ልጆች ወንጀል ስለበዛ ነው የጠቆረው። አንተ ደግሞ ያልከው በሴቶች ጃሂሎች ፔሬድ ላይ ሆኖ ስለሚነኩት ስለነበር አልክ። እሱ ብቻ አይደለም፣ የእናንተን ኃጢአት ተሸክሞ አይደለም የጠቆረው። ትክክል ነህ እኮ የሰው ልጆችን በሰው ልጆች ወንጀል ምክንያት ነው የጠቆረው አልኩህ እኮ። የሰው ልጆች ወንጀል ስለበዛ ነው የጠቆረው ያቺ ድንጋይ። አንድም እሱ ነው ያጠቆረው ካልን፣ ስለዚህ
ያንቺን ኃጢአት ድንጋዩ ተሸክሟል ማለት ነው። አዎ ተሸክሟል። ስለዚህ ቤዛሽ ነው ማለት ነው ድንጋይ። ላ የኔ አምላክ የአንድ አላህ ብቻ ነው። ኖ ለአንቺ ያንቺን ኃጢአት እሱ ተሸክሟል። ለአንቺ ካሳ ሆኖሻል። ድንጋዩ ያንቺን ኃጢአት ይሸከማል። እኔ የምልህ አሁን እንረዳዳ ማለት ነው። አሁን እኔ ለእኔም የምናገር ይግባ ከአንተም የምትናገኝ እንዲገባኝ ማለት ነው። እኔ ያልኩህ የኔን ኃጢአት ተሸክሟል፣ የሰው ልጆችን ኃጢአት ሁሉ ተሸክሞ ነው ያ ድንጋይ ከነጭነት ወደ ጥቁርነት የሄደው እያልኩህ ነው ያለሁት። ያ እኛ ደግሞ ይህንን ምንድነው የምንለው? ከልት ነው። እንደዚህ አይነት አምልኮ የለም። ድንጋይ ኃጢአትን አይሸከምም። ኃጢአትን ሁሉ ሊያስወግድና ሊሸከም የሚችል በስጋ የተገለጠው የተናገሩት ይህን ነገር የተናገሩት የእኛ ውድ ነቢ ነው። ይህን የተናገሩት ሙሐመድ ነቢያችን ሰለላሁ ዐለይሂ ወሰለም እቺ ድንጋይ ከጀነትም ትወርዳለች፣ በሰው ልጆችም ኃጢአት የሰው ልጆች ኃጢአት በመብዛቱ ምክንያት ትጠቁራለች ብለዋል። እሱን እኮ እያልንሽ ያለ ነው። ምንድነው እሱ? ይሄ ስህተት አስተምሮ ነው። ድንጋይ የሰው ልጅን ኃጢአት አይሸከምም። ድንጋይ ለማንም ቤዛ አይሆንም። ይህ አምልኮተ ድንጋይ ነው፣ የጣዖት አምልኮ ነው እያሉ ቤዛነት ሳይሆን እፎይ ቤዛነት ሳይሆን በሰው ልጆች ወንጀል ጠቆረ ማለት የሰው ልጆችን ወንጀል ይሸከማል ማለት አይደለም። የሰው ልጆችን የኔን ወንጀል ራሴ ነኝ ልሸከም የምችለው፣ ራሴ ነኝ ልጠየቅበት የምችለው። ኖ ቆይ ኮንትራዲክሽን ፈጠርሽ። እሺ ኃጢአትን ይሸከማል ማለት ወንጀልን ይሸከማል ማለት አይደለም። ሙሐመድ ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ጋር አንድ ነገር ጠቆረ ስንል የሆነ ነገር ተሸከመ ሳይሆን ጠቁሯል። ያ ነገር ጠቁሯል፣ በሆነ ነገር ምክንያት ጠቁሯል። ያንን ነገር ተሸከመው ማለት አይደለም። አንዴ ካልተሸከመውማ ነጭ ነበር እኮ ብላችሁኛል። የመጀመሪያውን ፐርሚሳችሁን እንዳትስጡ። ያንቺ ኃጢአትን እሱ ሆልድ ካላደር አንዴ ካልተሸከመ ካልያዘ ያንቺ ኃጢአት እሱ ላይ ካልተከመረ ለምን ይጠቁራል ታዲያ? የጠቆረው እኮ የኛ ለእኔ ነው። የእኔ ኃጢአት ለእኔ ነው። እኔን የሚምረኝ ደግሞ እሱ ነው። አንድ ልናገርተኝ ሁለታችሁ እየተጋጫችሁ ነው። የአላህ ባሪያና ሀዩኒ እየተጣላችሁ ነው። አልተጣላንም፣ እኛ እንጣላም። እኔ ልንገርህና ማለት ነው ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለዋል ብዬ ነገር ያለው ጥያቄ ደጋግም አትጠይቅ። ወደ ሌላ ጥያቄ ግባ ከፈለክ ማለት ነው። አሁን ያልኩህ ምንድነው? እኔ ይህቺን ድንጋይ ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ነጭ ነበረች ከጀነትም ወርዳለች። እናም ደግሞ ምንድነው የምትሆነው? የሰው ልጆች ወንጀል በመብዛቱ ምክንያት ትጠቁራለች ብለዋል። ወላኪን ያንተን ወንጀል የከሌን ወንጀል ትሸከማለች አላሉ። ያኔ የምንናገርህ ነገር መቼም ይገባሃል፣ በአማርኛ ነው ብለዋል። ስለዚህ መስማማት አለብን። ሐዲሱን እናንብበው ደግመን ሱናን ናሳኢ 29:19 ላይ እንዲህ ይላል፣ የከሌ ልጅ ኃጢአቶች ትሸከማለች ነው ያሉት። እንደው አንቺ ያለም ልጅ ነሽ አይደል? መጽሐፍ አዎ ነኝ። ይኸው ሐዲስሽ እንዲህ ነው የሚለው፣ ኦ አብዱራህማን ወይ why do I only see you touching these two corners? እነኚህ ሁለት ጠርዞች ለምንድነው ሁሌም ስነካ ማየህ አለው። he said I heard the messenger of Allah say touching them erases sins, እነሱን መንካት ኃጢአትን ያስወግዳል ሲል ያላ መልእክተኛ ሰምቼዋለሁ። and I heard him ሁለት say ጠርዞች ምንድናቸው? የመኒን ኮርነር እና የእንትኑን ኮርነር ማለት ነው። ነብይሽ ብዙ ጊዜ የመኒን ኮርነር ነው የሚነካው። whoever circumambulates 7 times it is like freeing a slave, እነሱን ደግሞ መዞር ኃጢአትን ይምራል። ስለዚህ ድንጋዩን መንካት ምን ያደርጋል አለ? ኃጢአትን ይፍቃል አለ። እኔ አይደለሁም ያልኩት ነብይሽ ነው። አዎ ይፍቃል ይላል ብለዋል የኛ ውድ ነብይ። ስለዚህ ኃጢአትሽ የሚፋቀው ድንጋዩን ስነኪ ነው አይደለ? አላህንም ከተማጸንኩኝ ወንጀል ይፋቃል። የኛ አላህ እኛ በስንዝር ከቀረብ ነው በክንድ ይቀርበናል። ይሄን ነው። ኦኬ እሱ ሌላ ጉዳይ ነው። አሁን ወደ ሌላ እንትን ውስጥ አንግባ። ስለዚህ የእኛው ጋር ተስማማን አሁን አይደለ? ድንጋዩ የጠቆረው አንደኛ ቅድም ባየነው ሐዲስ ላይ ድንጋዩ የጠቆረው በፊት ነጭ ከወተትም በላይ ነበረ፣ የእናንተን ኃጢአት ተሸክሞ ነው። በአዳም ልጆች ኃጢአት የሚለውን ሐዲስ ክፈትልኝ። በአዳም ልጆች ኃጢአት ምክንያት የአዳም ልጆች ኃጢአት ስለበዛ ነው የጠቆረው። ኖ አይደለም። በአዳም ልጆች ኃጢአት ምክንያት ጠቆረ የሚለው እንደዚህ ይላል። The messenger of Allah said, the black stone descended from the paradise. ያለ መልእክተኛ እንደዚህ ያለ
ጥቁሩ ድንጋይ ከገሃነም ነው የወረደው። and it was more white than milk ከወተትም ነጭ ነበር አለ። then it was blanched by the sins of the children of Adam የጠቆረው በአዳም ልጆች ኃጢአት ምክንያት ነው። ኦኬ አዳም ልጆች ኃጢአት ጥቁሩን ድንጋይ አጥቁሮታል አይደለ? አዎ አጥቁሮታል። በፊት ነጭ ነበር አይደለ? አዎ ነጭ ነው። ደግሞ ከጀሃነም ነው የወጣው ብለሃል። ከገሃነም አይደለም የወጣው ከገነት ነው። ከገነት አዎ፣ ከጀሃነም ነው ያልኩት። አዎ እንደዛ ነው ያልከው። ኦኬ ሶሪ። ስለዚህ ያ ከገነት ሲመጣ ነጭ የነበረው ጥቁሩ ድንጋይ የጠቆረው የአዳም ልጆችን ኃጢአት ነው ያጠቆረው አይደለ? አዎ። ስለዚህ እንዲጠቁር ምክንያት ያደረገው ኃጢአቱ ከሆነ ኃጢአቱ ጥቁሩ ድንጋይ ላይ አለ የለም? እሱን አላውቅም። እሺ እናንተ ስነኩት የእናንተን ኃጢአት ጥቁሩ ድንጋይ ይሸከማል አይሸከምም? ማለትም እሱ እየጠቆረ እናንተ ንጹህ እየሆናችሁ ትመጣላችሁ አመጡም? ላ እንደዚህ የሚል የለም። እኛ ኃጢአታችንን ለአላህ ከተማጸና ይለቅልናል። የእኛ ኃጢአታችን የሚምርልን አንዱ አምላክ ብቻ ነው፣ ድንጋይ አይደለም። አዩኒ ለምን ወደ ሌላ እንገባለን? አላወራንም እኮ ስለሱ። ምክንያቱም ጥቁሩን ድንጋይ መንካት ኃጢአትን ይቅር ይላል ከተባለ፣ 7 ጊዜ መዞር ከኃጢአትም ይደመስሳል ከተባለ፣ የሚጠቁረው ደግሞ በእናንተ ኃጢአት ምክንያት ነው ከተባለ፣ በፊት ነጭ ከነበረ፣ ስለዚህ የኛ ኃጢአት እሱን እያጠቆረው ከሄደ እኔን እያነጻኝ እኔ ንጹህ እየሆንኩ ከሄድኩኝ፣ ስለዚህ እኔን ኃጢአት እየተሸከመ ነው። ሊትራሊ ምንም እኮ ግልጽ ነው። ኦኬ ካላስ ይህንን ጉዳይ ያላ ቃል ይታያል ብለህ ታምናለህ ሀሺም? ቆይ ስለሳ ያጣየው በቀላሉ ላስረዳ ነው። ያላ ቃል ይታያል ይሰማል እንጂ አይታይም። ቁርአን ላይ የተጻፈው ይሄ የሚታይ ያላ ቃል ነው አይደለም? እና ይሄ ጽሁፍ ነው አዳራ። ይሄ ጽሁፍ እኮ ነው እንጂ ምን ያላ ቃል ነው አይደለም? አረብኛውን አድርገው ያላ ቃል ነው አይደለም? ያላ ቃል ነው። ይሄው እያየሁት እኮ ነው። ስለዚህ አይታይም ብለህ ነበር። እንዴት ሊታይ ቻለ? ያላ ቃል ጽሁፍ ነው። ይሄ ጻፈ እኮ ነው። ያላ ቃል ነው ብለኸኛል እኮ። እስኪ ያላ ቃል ነው እያልከኝ ነው። አይታይም ብለኸኝ መልሰህ ደግሞ እያየ ነው እኛ። ይሄ የተጻፈው ያላ ቃል ነው። ያላ ቃል ግን እንደሆነ በቀላሉ ላስረዳ። እሺ፣ ስለዚህ ይሄ ያላ ቃል የማይታየው በሚታይ ነገር ተገለጠ ማለት ነው። ይሄንን ብቀደው ያላ ቃል ተቀደደ ትላለህ አትልም? ወረቀት ነው እንጂ የምትቀደው። ይሄንን ቁርአን ባቃጥለው ብቀደው ያላ ቃል ነው የተቃጠለው የምትለው ወይንስ አይደለም? የሚቃጠለው እሳ ወረቀቱ ነው የሚቃጠለው፣ ወይ የጻፈበት እቃው ነው እንጂ ያላ ቃል ተቃጠለ አትልም? ያላ ቃል ያው ቃሉ እሳ ስለተጻፈ ሲቃጠል ክብር አለው። ይሄ ምን ሆኖ ነው? ማታ ከሆነ ጠይቅ። ወረቀት ነው እንጂ ያላ ቃል ተቀደደ ተቃጠለ አትልም? ኧረ አባቴ አንድ ዘለላ ቢቀደድ አንተ ያላህ ቃል ነው፣ ክብር አለው። እኔ ጥያቄ ነበረኝ። እኛም ጥያቄ አለን። ቅድም ገባ ነው። ስለዚህ አየህ፣ ቆይ አንዴ። ስለዚህ ያላ ቃል ተቀደደ ተቃጠለ ትላለህ። ያላ ቃል ይቀደዳል ይቃጠላል እንዴ? አይቃጠልም። ነገር ግን በሚቃጠል በግዙፍ አካል ስለተገለጠ ቃሉ ምን ብለህ ትናገርለታለህ ማለት ነው? በወረቀቱ አማካኝነት ምን ተቃጠለ? ያላህን ቃል ሽንት ቤት ከተቱት፣ ያላህን ቃል አቃጠሉ፣ ያላህን ቃል እንዲያደረጉ ብለህ ትናገራለህ። ስለዚህ እኛ ግን ምን ብለን እናምናለን? ያ የማይታየው የማይዳስሰው ማይመታው ማይነካው የእግዚአብሔር ቃል በሚታይ በሚዳሰስ በሚነካ የኔን እናንተን አይነት ባሪያውን መልክ ይዞ በስጋ ተገለጠ ብለን እናምናለን። አንተ ደግሞ በወረቀት ላይ ብለህ ታምናለህ። ኤምኬ ቀጥይ። ግን አመሰግናለሁ እድሉን ስለሰጠኝ ልበለክ። በመጀመሪያ እኔ ጥያቄ ኢየሱስ ክርስቶስ አምላክ ነው? እሺ እስካሁን ምን ስናወራ ነበረ? እንደዚህ አይነት ተመሳሳይ ጥያቄ። እኔም እኮ የራሴ ጥያቄ አለኝ። የራሴ ጥያቄ ነው እየጠየኩ ያለሁት። እስካሁን ስናወራ የነበረው ጥያቄ ነው። ቀድመክ ለምን እንደዚህ ያልሽ ብለክ ጠይቅ እንጂ አልጠይቅሽም። ምክንያቱም ስናወራ የነበረውን እንደገና ወደኋላ መመለስ አልፈልግም። እሺ ኢየሱስ ክርስቶስ አምላክ ከሆነ ለምን እየሄደ ደከመው? እሺ መልስልኝ እንጂ ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ
እየሄደ ጉድጓድ ላይ ደክሞት ይቀመጣል። አምላክ እንዴት ይደክመዋል? ኦኬ አምላክ አይደክመውማ። አይደክመውም። አምላክ እርግጠኛ ነሽ? አዎ እርግጠኛ ነሽ? አዎ እርግጠኛ ነኝ። አራይት እሺ። ለማንኛውም እኛ ምን እናምናለን? አሁንም በስጋው የሚለውን አይደለም መድከም ሜቢ አሁንም በደንብ አላስተዋልሽ ይሆናል ቀደም እንጂ ተመታ ብለናል፣ ተሰቀለ ብለናል፣ ሞተ ሁሉ ብለናል። በምን ግን አልኩሽ? በስጋው የባሪያ መልክ ስለያዘ ያንን ቤዛ ሊሆን ስለመጣ በስጋው ደከመ፣ ተራበ ሁሉ ተብሏል፣ ተመታ ተብሏል፣ ሞተ ተብሏል። በማ በስጋው ለምን? የእኛን ፍጹም ሰው ስለሆነ ፍጹም ሰውነት ያንም በእግዚአብሔር መልክ ሲኖር የነበረው ፍጹም የባሪያ መልክም ስለያዘ ቀደም አሁን እንዳነበብንልሽ በእግዚአብሔር መልክ ሲኖር የነበረው የባሪያ መልክ ይዤ ያለው ያለበት ቦታ አለ። የባሪያ መልክ ይዤ ነው ያለበት ቦታ አለ። ወዲስ አዳምጪ፣ ቆይ አሁን እኮ አነበብን። ስለዚህ ያ በእግዚአብሔር መልክ ሲኖር የነበረው በስጋ ስለተገለጠ ያ በስጋ የተገለጠው ደግሞ ለመስቀል ሞት እንኳን የታዘዘ ሆነ። ከመድከምም በላይ ሞተ በስጋ ብለን እናምናለን። ስለዚህ ይሄንን እንደዚህ እንያዘውና አላህ እንደሚደክም ብሰጥሽስ አንድ ጥቅስ ነይ ጨረስኩ። ምን እንጂ ተጠያቂ አይደለሁም። ምን እየጠየቅኩት ነው? አንድ ጥቅስ ብንመለከት አላህ እንደሚደክም ገና አልጨረስኩም አልኩህ እኮ አላህ ምንድነው እሱ? አምላክ የሚደክም ከሆነ አምላክ አይደለም ብለሽ እኔ አልጨረስኩም። ልጨርስልክ እንጂ ቀድሜ ያኔን ጥያቄ አስጨርስ። አላህ እንደሚደክም ልስጥሽ ቅድሚያ። እኔ ያኔን ቀድመ ካስጨርሰኝ እንጂ አይ ያንቺ አምላክ እንደሚደክም ላሳይሽ እንጂ እኔ ምትች ጋር ቀድሜ ጥያቄን ልጨርስ። ጥያቄ እኮ አልጨረስኩም። አታውርዱ። በቃሻለ በቃ እንደዛ ከሆነ ማታስወሪ ከሆነ አልጨረስኩም። የኔን ጥያቄ ቅድሚያ መለሽ እዚህ ቶፒክ ላይ እሱን ላሳይሽ። እሺ ያኔ ታሳየኛለህ። ግን እኔ እዚች ጋር የኔ የምጠየቅኩን ጥያቄ መልስልኝና እኔ ደግሞ ተመለሰልሽ የትኛውንም መለስንልሽ። ምን አልኩሽ? በምን አልኩሽ? እሺ ኢየሱስ ክርስቶስ እዛች ጋር እኔ በባሪያ መልክ ተመስዬ ነው ያለበት ቦታ አለ። ምን ብዬ ነገርኩሽ? አንድ ነገር ልንገርክ። የአንተ መጽሐፍ ቅዱስ አማርኛ ነው የሚያወራው፣ በአማርኛ ነው የሚነበበው። ማንበብ አንብቤ ነው እዚች ጋር ለጥያቄው የመጣሁት ማለት ነው። ኢየሱስ ክርስቶስ አምላክ ሆኖ እንዴት ይደክማል? ኢየሱስ ክርስቶስ አምላክ ሆኖ አታገኙኝም፣ እኔ ሩቄ ሄጃለሁ፣ እኔንም ማየታችሁ እንዴት ይላል? እሺ ቦታ ልንገርክ። ተረጋጊ። ልንገርክና እሺ ክፈተው። የባሪያ መልክ ይዞ እንደመጣ ተናግሯል ወይ ክርስቶስ? ያ ቅዱስ ጳውሎስ ከራሱ ተረት ተረት አይደለም የነገረን። እንደዛ ከሆነ መሐመድ እንዳለ የተናገረው እንደናንተ እንደዛ እንዳይመስልሽ። ስለዚህ አንደኛ በእግዚአብሔር መልክ ቆይ አዳምጪ ፕሊስ። የባሪያ መልክ ይዞ ይኸውም በሰው እንደኛ ሰው ሆኖ መጣ። ክርስቶስ ደጋግሞ በስጋ እንደመጣ ተናግሯል። የሰው ልጅ ራሱን እያለ የሰው ልጅ እንደመጣ ከሰማይ እንደወረደ ለምሳሌ ዮሐንስ ወንጌል ምዕራፍ 8 ቁጥር 41 ይክፈትልኝ እስኪ። ከእግዚአብሔር ጋር የተካከለው በባሪያ መልክስ መጥቻለሁ ብሏል። የሰው ልጅ ብሎ ራሱን ጠርቷል ወይ? በሚገባ። ነገር ግን አሁን የሰው ልጅ አይደለም እያልኩ ያሉት ባሪያ ነው ያልከው። አዳምጪ። የባሪያ መልክ ይዞ ነው ያልኩሽ። ባሪያ የሚለውን ታይና የባሪያ መልክ ውጪዝ የአገልጋይ የሚለውን ቃል አምጣልኝ ነው እያልኩ ያሉት። የባሪያ የሚለው በእናትሽ አዳምጪ። ሰርቫንት ማለት ነው። ባሪያ የምገዙትን እንዳይመስልሽ። የባሪያ መልክ ማለት አገልጋይ ማለት ነው። ሰርቫንት ማለት ነው። እሰጥሻለሁ። አቸኩይ፣ ፓኒክ አታርጊ። ተዛዛው ቁጥር ላይ እኮ የሰውን ይለዋል እኮ በምስሉ እንደ ሰው ተገኝቶ ይላል። ሰው ያለበትን እየሰጠዎች ነው ቅድሚያ። የባሪያ መልክ ማለት ደግሞ ሰርቫንትን ሆኖ አገልጋይ ሆኖ ማለት ነው። አውል ጊዜው ኦኬ። ነገር ግን አሁን ከእግዚአብሔር የሰማሁትን ከእውነትም የነገራችሁን ሰው ልትገሉ ትፈልጋላችሁ። አብርሃም እንዲህ አላደረገም አላቸው። ሰው ብሎ ራሱን ይጠራዋል። አንዴ ማቴዎስ ወንጌል ምዕራፍ 16ን አንዴ ክፈትልኝ ቁጥር 13 ጥቅስ በጥቅስ ሁሉንም ሰጥሻለሁ። እኛ ሙፈሲሮች ምናምን ከጊዜ በኋላ የመጡ ሰውን መጽሐፍ ቅዱስ ራሱ ፈተዋል። ኢየሱስም ወደ ፊልጵስዩስ ቄሳርያ ሀገር በደረሰ ጊዜ ደቀ መዝሙርቱን ሰዎች የሰውን ልጅ
ማን እንደሆነ ይሉታል ብሎ ጠየቃቸው። ማንን? ሰዎች የሰውን ልጅ ስለራሱ ማለት ነው ማን ይሉታል? እነርሱም አንዳንዱ ዮሐንስ ከፍ አድርግ፣ ሌሎቹም ከፍ አድርግ አፍተን አንተ፣ ሌሎቹም ኤልያስ፣ ሌሎቹም ኤርሚያስ ወይንም ከነቢያት አንዱ ነው ይላሉ። እርሱም እናንተስ እኔን ከፍ አድርግ ማን ትላላችሁ አላቸው። ስምዖን ጴጥሮስ መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ስጋና ደም ይህን አልገለጸልህም። ስለዚህ ራሱ ምን አለ? ሰዎች የሰው ልጅን ማን ይሉታል? ራሱ ምን አለ? የሰው ልጅ ነኝ አለ። ማንስ ይሉኛል ብሎ ጠየቃቸው። አንዳንዶቹ ዮሐንስ ነህ ይለዋል፣ አንዳንዶቹ ጴጥሮስ ኤልያስ ነህ ይለዋል፣ አንዳንዶቹ ኤርሚያስ ነህ ይለዋል፣ አንዳንዶቹ ደግሞ ሙስሊሞች እንደሚሉት ከነቢያት አንዱ ነህ ይሉሃል አሉት። እናንተስ እኔ ማን ትላላችሁ አላቸው። አንተ የሕያው የእግዚአብሔር ልጅ ነህ አሉት። እንግዲያውስ ትክክል ናችሁ፣ ይህንን የገለጸላችሁ ስጋና ደም ሳይሆን የሰማዩ አባቴ ነው ብሎ አባቱ አብ እንደሆነ ነገረን። ስለዚህ የሰው ልጅ ብሏል ወይ? ራሱን በሚገባ አገልጋይ ብሏል ወይ? በሚገባ ማቴዎስ ወንጌል ምዕራፍ 20 ቁጥር 28 ቀጥል። አንተ ገነት ውስጥ ህይወት አለ ብለህ ታምናለህ? እስኪ ንገረኝ። እናምናለን፣ ግን እንደዚህ ገነት ሄደን ወሲብ እናደርጋቸው አጥንታቸው እንደዚህ መቅኔያቸው የሚታይ እነሱ ወሲብ ለማድረግ ገነት እንሄዳለን ብለን ግን አናምንም። ግን ደግሞ ወሲብ ታደርጋላችሁ የሚል ጥቅስ አለ እኮ። እኔም እንደዛ ልለው እኮ ነበር። ኖርማል እኮ ሴት አለ ተባለ እንጂ ሂዳችሁ ወሲብ ታደርጋላችሁ የሚል ጥቅስ አለ። ታመጣለህ፣ ታሳይናለህ። ሂዳችሁ ወሲብ ታደርጋላችሁ የሚል አለ። ታሳይናለህ። እሱን በሚገባ እስኪ ጀነት ውስጥ አዳምጠኝ። በነገራችን ላይ ጀነት ውስጥ በጣም ነጫጭ ሆኑ የተዋጡ እንጂ የሆኑ ሴቶች አሉ። ወሲብ ይደረጋሉ አይደረጉም? እነሱ እህታችን ወሲብ ይደረጋሉ አይደረጉም? እነኛ ነጫጭ አጥንታቸው መቅኔያቸው የሚታይ ሴቶች አንተ እያልክ ያለው ሂዳችሁ ወሲብ ታደርጋላችሁ የሚለውን ጥቅስ አሳየን። የት ጋ ነው? ሚስት በራሱ እኮ ያገባቸዋል ማለት እኮ እንጀራ ሊያጎርሳቸው አይደለም እኮ። ለምንድን ነው ያኔ አሁን ይሄን እንደዚህ ለማንቋሸሽ ሲፈልግ ነው ማለት? አዳምጠኝ እኮ አዳምጥሻለሁ። ፕሮፋይልሽ ተጽዕኖ ያድርግብሽ። አዳምጪኝ። ታገባላችሁ እነሱን ማለት ምን ማለት ነው? ትገናኟቸዋላችሁ። ሊገናኟቸው እንጂ የሚያገቧቸው ሜይ ቢ ፕሮፋይልሽ ላይ ያለው ልጅ አሁን ለምሳሌ አይሻን መሐመድ አገባ ሲባል ወሲብ አላደረጋትም ብሎ የሚሸመጥጥ ነው። ከራሱ ኡስታዞች ጋር የሚጣላ፣ ከሙፈሲሮቹ ጋር የሚጣላ፣ ከሀዲሱ ጋር የሚጣላ የእሱን አይዲዮሎጂ ይዘሽ አትምጪ። ታገቧቸዋላችሁ ከተባለ ራሱ የምታገቧቸው ከተባለ ምን የምታደርጓቸው ማለት ነው? የምትገናኟቸዋላችሁ ነው። ግን እንስጥሽ ጀምዒያ ሰርሚዲ 25:36 ላይ the believer shall be given in paradise such and such strength in intercourse ምን ይላል ነብይሽ ምን ይላል? አማኝ በገነት ውስጥ ወሲብ የሚያደርግበት አቅም እንዲና እንዲያ ይሰጠዋል አለ። ምን የሚያደርግበት አልኩሽ? ወሲብ የሚያደርግበት። ወሲብ ማያደርግ ከሆነ ወሲብ የማድረጊያ ኃይል ፖቴንሻሉ ለምን ተሰጠው? ወሲብ እንዲያደርግ ነው እንጂ እንደዚሁ ስሜቱ እንዲመጣ ብቻ አስቦ ነው አላህ ወሲብ ማድረጊያ ኃይሉን አቅም የሚሰጠው። ወሲብ አያደርግም፣ እንደዚሁ ግን ወሲብ እንዲያደርግ ስሜቱን የሚያነሳሳ ነገር ግን ያደረገው። ኦልራይት ኢት ዋዝ ሴድ ኦ ሜሴንጀር ኦፍ አላህ and will he able to do that? ሰዎቹን ጠየቁት መሐመድን፣ ያላ መልእክተኛ እና እንደዛ ማድረግ ይችላል? በቃ ሲነግራቸው እኮ በገነት ውስጥ እንዲህ ወሲብ ታደርጋላችሁ፣ እንዲህ ታደርጋላችሁ፣ እንዲህ ሲላቸው ይሄ ሁሉ ሴት እናደርጋለን እንችላለን አሉት። አቅም ይሰጣችኋል፣ ጉልበት። ምን ያህል ጉልበት ይሰጠናል? ይሰይድ እሱም እንደዚህ አለ። he will be given the strength of 100 የመቶ የወሲብ ጉልበት ይሰጣል። አንድ ሰው ብቻውን 100 ሰው ወሲብ የሚያደርግበትን ያህል ምን ይሰጠዋል? ወሲብ የማድረጊያ ኃይል ይሰጠዋል። ወሲብ የሚለው የት ጋና ያለው? ኢንተርኮርስ ማለት ምን ማለት ነው እህታችን? እና the believer shall be given in paradise such and such strength in intercourse አስጠጋላት። አማኙ ወሲብ የሚያደርግበትን እንዲና እንዲያ ጉልበት ይሰጠዋል ማለት ነው። ምን ማለት ነው? ተርጎመላት ወይ እሱን አይታይሽም? ኢንተርኮርስ የሚገናኝበት አማኙ የሚገናኝበትን የሚያደርግበትን ይህን የመቶ የወሲብ ጉልበት ይሰጠዋል ከተባለ ምን ማለት ነው? እንደዚሁ በቃ ስሜቱ ተነስቶ እንዲኖር ነው ለዘላለም ስሜቱ ቆሞበት እንዲሁ
ስሞት በመቃብሬ ላይ እንደዚህ ብላችሁ ጻፉ። ሐሰትን በመረጥ ዓለም ውስጥ ስለ እውነት ተሰዋ። እንግዲህ እንደሚታወቀው እነኚህ ኡስታዞች ላይ ሐሰታቸውን ካጋለጥኩ በኋላ የተለያየ ማስፈራሪያዎች ይደርሱኛል፣ ቴክስቶች። እንዲሁም ደግሞ ትልቁ አካውንቴም እንዳይሰራ ተደርጓል። ታውቃላችሁ። እነኚህ ኡስታዞች በሐሰት ክርስቲያኖች ፖድካስት ባላቸው ላይ ሚዲያዎች ላይ እየቀረቡ የሐሰት ፕሮፓጋንዳ ይሰራሉ ማለት ነው። እሱን ማጋለጥ ችያለሁ እና ይሄንን ወደ ብርሃን ሲወጣና ሰዎች ሲያውቁ ስለተበሳጩ የተለያዩ አስፈራሪዎች በየቀኑ ይደርሱኛል። በተለይም ኡስታዝ አቡበከር ምን አይነት ውሸት እንደዋሸ አሳይቻችኋለሁ። ግን ሁለት ሚዲያዎች ላይ እንኳን ቀርቦ የተናገረውን ላስደምጣችሁ። ሶስተኛ ቦታም ደግሞ ሄዶ ይህንን ውሸት ከራሱ ጋር የሚጋጭ ተናግሯል። እሸቱ መለሰ ጋር የተናገረው ሌላ ነው። ማናዘዋል ጋር ደግሞ የተናገረው ሌላ ነው። አንደኛው ጋር የአብይ ጾም አለ። አብይ ጾም ማለት አሁን እየጾም ነው ያለ ነው ማለት ነው። እሱ የሰኔ ጾም አይደለም። አብይ ጾም ይሄ አይደለም። ማናዘዋል ጋር ደግሞ ሄዶ ምንድን ያለው የሰኔ ጾም ነው ያለው። አዳምጡት ከራሱ። ወደ ሌላን ክርስቲያኖች ስመልስ ክርስቲያኖቹ ነብዩ መሐመድ መስጊድ ውስጥ መጥተው ውይይት እያደረጉ የሰኔ ጾም ላይ ነው የነበሩት። ቅዳሴ ሰዓት ደረሰባቸው። ቅዳሴ ሰዓት ደረሳቸው ሲሉ ውይይቱን አቋርጠው ቅዳሴያችሁን አድርጉና ከዛ በኋላ ውይይቱን እንቀጥላለን አሏቸው። መስጊድ ውስጥ ነው፣ ነብዩ መስጊድ ውስጥ። ዛሬ የምድራችን ሁለተኛው የተቀደሰ ቦታ የሚባለው መስጊድ ውስጥ ጥግ ላይ ጸሎት ማድረግ ጀመሩ። ቅዳሴን ሰዓት ቅዳሴ እያደረጉ መግሪብ ሶላት ደረሰ። ያሁኑ ወቅት ሶላት አዛን ተደረገ። በዚህኛው መስጊድ ሙስሊሞች ሰገዱ ነብዩ እየመሩ እና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እነዛ የነጅራን ኦርቶዶክስ ክርስቲያኖች ለውይይት እሳቸው ጋር በመጡበት ጊዜ የዕለቱ ጊዜ ምናልባት እንዳሁን የአብይ ጾም ይመስለኛል። በዛን ጊዜ ጾመኞች ናቸው። የጸሎት ጊዜ ይደርሳል። የቅዳሴ ሰዓታቸው ሲደርስ የቅዳሴ ሰዓት ደረሰ ይሏቸዋል። ለምሳሌ ውይይት ላይ ያሉ የቅዳሴ ሰዓት ደረሰ ይሏቸው እዛው መስጊድ ተቀምጠው እዛች አንድ ዳር ላይ ሂዱና ጸልዩ ይሏቸዋል። እዛው መስጊድ ውስጥ እነሱ ጸሎታቸውን አድርሰው ሲጨርሱ ነው ብትሆን የቀጠለው። እንደውም በሌላ አንድ አገላለጽ ላይ አንድ ታሪክ ላይ ከነጭራሹ እነሱ እየጸለዩ መግሪብ ሰዓት ስለደረሰ ነብዩ በጎን ደግሞ ሶላታቸውን ሰገዱ ይላል። ነብዩ መስጊድ ያንን መረጃ መጡ እንዴ ኡስታዝ አባበሉ የሚያወሩት ነብዩ ሰለላሁ ዐለይሂ ወሰለም የነጅራን ክርስቲያኖች ወደ መዲና መጥተው መስጊድ ውስጥ ተሰገዱ ያሉበትን የለም እኮ እንደሱ አይደለም ጉዳዩ። አልተደረገም፣ ሰሂህም አይደለም። መስጊድ ውስጥ እነዛ የናጅራን ክርስቲያኖች ገብተው አልሰገዱም። መስጊድ ውስጥ እንዲሰገድ ነብዩም አልፈቀዱም። እኔ ነኝ ያለ ስለ ሐዲስ ሰነድ የሚያውቅ እዚህ ጉዳይ ወጥቶ አይናገርም። እነማ የሚዲያ ጋጋታ ላይ የተጠመዱ ሰዎች ግን ሳይ ነው ብሎ ይናገራሉ። ሰነዱ ግን ትክክል አይደለም። ወል እንግዲህ እንደሰማችሁት ነው። ኡስታዝ አቡበከር ሁለት ቦታ ላይ የተለያየ ነው የተናገረው። አንደኛው ላይ ሰኔ ጾም አለ፣ አንደኛው ላይ ደግሞ የአብይ ጾም አለ። ይሄ ከራሱ ጋር ራሱ የሚጋጭ ነው። የአብይ ጾም በሰኔ አይደለም የሚጾመው። አንድ ሌላኛው ደግሞ 11 ሰዓት ላይ ቅዳሴ አይካሄድም። ከምሽቱ ከ11 ሰዓት በኋላ ቅዳሴ ቀደሱ ይለናል። ቅዳሴ ሰዓታቸው ደረሰ። ይሄ ቅጥፈትና ውሸት ነው። ቅዳሴ ደግሞ ጣዖት የሚመለክበት ቦታ ላይም አይደረግም። ይሄ ሌላኛው ቅጥፈቱ ነው ማለት ነው። ይሄንን በማጋለጤ በጣም ተበሳጭተዋል። ኡስታዝ አቡበከር ብቻ ሳይሆን ኡስታዝ ያሲን ኑርም ክርስቲያኖችን ለማጭበርበር ይህንኑ ተመሳሳይ ሲናገር ሰምተነዋል። የእኛው ኡስታዝ ቅድም እንደሰማችሁ ለአቡበከር ምላሽ ሰጥቶበታል። እኛ ካጋለጥን ካወጣን መረጃ በኋላ እንዲየመጡ ኖ ይሄ ነገር መቅረት አለበት፣ የምንዋሸው ነገር ኡስታዞቻችን መዋሹት አቁሙ እያሉ ነው። አንዳንዶች ግን የኡስታዞቻቸው ገመና እንዲገለጥ ስላልፈለጉ እኛን ለማስገደል እኛን ለማጥቃት እየጣሩ ይገኛሉ ማለት ነው። ያሲን ኑሩም ሲቀጥፍ የራሱ ወንድም ምላሽ ሰጥቶታል አሁን ማለት ነው። አዳምጡት። ክርስቲያኖች ለክርስቲያኖች طيب الحمد لله والصلاة والسلام على رسول الله ብለናል። አላህ Subhanahu Wa Ta'ala ኸይሩን ይቅጠመን። ምን አሉ ዑለሞች ይሄንን አይነት ሐዲስ በአጠቃላይ የነጅራን ነሳራዎች ነብዩ ጋር ሰለላሁ ዐለይሂ ወሰለም ወፍድ ነው በመጡ ጊዜ እዛ ሰግደዋል የሚለውን አተር አጠቃላይ ወይ ደግሞ ሐዲስ መልሰውታል ዑለሞች። ኢማም ቡኻሪ፣ ኢብኑ ሒባን፣ ነሳኢ ወገይሪሂ ሐዲሱ ضعيف ነው ብለዋል። እንደው ምን አሉ ዑለማዎች ላ ይحتج ይሄ ሐዲስ እንደው ለሁጃም አይሆንም። ይሄንን አይነት አፈር ይሄንን አይነት ንግግር ለሌሎች እንደው ኢስቲናስ አድርጎ እንደው ማውራቱ ራሱ አይሆንም ብለዋል ዑለማዎች። ምን አሉ?
الأثر الوارد في صلاة وفد نصارى نجران في مسجد النبي صلى الله عليه وسلم ضعيف لا يصح سندا ولا يحتج به. انتهى. ولا يحتج به. ስለዚህ ኡስታዝ ያሲን ኑሩ ይህንን ያሉት እንግዲህ ሐዲሱን እንዲያስተካክሉ ወይ ደግሞ ሙራጃ እንዲያደርጉ ከወዲሁ አደራ እለዋለሁ። ዒሳን የሚገዙ ሰዎች ከሆኑ ክርስቲያኖች ከሆኑ ዒሳን አምልኩ ብለው እንዴት ነብዩ ሰለላሁ ዐለይሂ ወሰለም ከመስጂዳቸው ወይም ደግሞ ከቤታቸው ቦታ እንዴት ይሰጣሉ? እዚህ ቦታ ኩፍር ፈጽሙ ብለው አዑዙ ቢላህ መን ያዕቂል እንደው የማንኛው ሙስሊም ነው ይህን ነገር እንደው በትክክለኛ አርጎ የሚወስደው በትክክለኛ ነገር ነው ብሎ የሚገነዘበው? ማንም ውድ ሀገሬ ልጆች ክርስቲያኖችም ሆናችሁ ሙስሊሞች እንግዲህ እነ ኡስታዝ አቡበከር እነ ኡስታዝ ያሲን ኑሩ እነ ኡስታዝ አህመዲን ጀበል አዲስ ታሪክ እየፈጠሩ በውሸት ክርስቲያኑን ለማታለል ያስተማሯችሁ እናንተ ሆነ መስሏችሁ እኔ ሳጋልጠው አንተ ቀጣፊ ትገደላለህ እንዴት ትደረጋለህ እያላችሁ ለኡስታዞቻችሁ ጠበቃ የምትቆሙ ይኸው እኛን ያልነው እውነት መሆኑን የሚደግፉ የራሳችሁ ኡስታዞችም እየመጡ ነውና እውነት አርነት ያወጣል። ኡስታዞቻችሁ ምን ያህል ወራዳና ውሸታም እንደመሆኑ እንደተረታችሁ ከእንደዚህ አይነት አስተምሮ ማለትም ውሸታም ከሆኑ ኡስታዞች ምንም አይነት መረጃ ባለመቀበል ከነሱ ጋር ህብረት በማለማድረግ ወደ ክርስትና እንድትመጡ ጥሪ እናቀርብላችኋለን። ውድ ክርስቲያኖች ደግሞ ይህም ቪዲዮ በተለያዩ ሶሻል ሚዲያ በማሰራጨት ኡስታዞቻቸው ምን ያህል ቀጣፊና ውሸታም እንደሆኑ ይህንን ተመሳሳይ አንዷን ታሪክ እንኳን በተለያየ ቦታ የፈጠሯትን የውሸት አስተምሮ የተለያዩ የክርስቲያን ሚዲያዎች ላይ እየሄዱ እንዴት ሐሰት እንደሚያስተምሩ በተለይም የክርስትናው ትልልቅ ፖድካስት ያላቸው አለቅላቂ የሆኑ እንዴት በኡስታዞች ቁጥጥር ስር ሆነው እስልምናን በሐሰት ማለትም የሐሰት አስተምሮ እስልምናው ክርስቲያኖች ላይ እንዲጫን የሚፈቅዱ እንዳሉ በዚሁም ሰው እንዲገነዘብና ከእንደዚህ አይነት ሰዎች እንዲርቁ መረጃዎችን አጋሩ። ስለ እውነት እንኖራለን፣ ስለ እውነት እንሞታለን። ውሸትን በመረጠች ዓለም ላይ ስለ እውነት እንሰዋለን።